እንዴት ብትደፍረኝ ነው የምታረገው? በል ተገፋፍቶ ነው እቴ እንደዚህ ጎዳት። በእናትሽ ኪያ ዝም በይ በቃ። እንዴት ባለ ትዳር ወንድምሽን እስክትመኝ ድረስ ዝም ብለሽ ትጠብቂያታለሽ? እሱማ እኮ የእሱን ጉዳይ እንደራሳቸው አድርጋችሁ ስታዩት ነው የእሱ መልካምነት በደንብ አድርጎ የገባኝ። ይኸውልሽ ወጣት ነሽ፣ እድሜሽ ላይ ያቀልጅ። እሺ ግን ምን ራኬብ አንቺ እንዴ ምን አባሽ ነው ያደረግሽ? አንቺ አምሻል። ይሄ ማምርጥ አጋጣሚ ነው። ቆይ ላናግረው። ይቅርታ ወንበሩ ሰው አለው? ወንበሩን መውሰድ ትችላለሽ። እና ሄኖክ እንዴት ነህ? ሰላም ነው? አልገባኝም። ቆይ እዚህ ምን ትሰሪያለሽ? ይኸውልሽ አሁን ብቻዬን መሆን ነው ፈልጎሽ። አሁን ከዚህ መቀመጫ ተነሽ። ቆይ ሁልጊዜ እንደዚህ መሆንህን አታውቁም እንዴ? እኔ እናንተ እንደማንተዋወቅ ሰው አንድ ካፌ ውስጥ ተራርቀን መቀመጥ አለብን? አንቺ ሴት እኮ አልገባኝም። ቆይ ከኔ ምንድን ነው የምትፈልጊው? ተዋውቆ አብሮ ለመቀመጥ ቆይ ያስቀጣላለሽ ማን ነው? ኧረ ሄኖክ እባክህን ተረጋጋ። እኔ እኮ አጋጣሚ ካፌ ውስጥ እየገባሁ ሳይ አብረን እንድንቀመጥ ብዬ ነው። በአንዴ ሁሉን ነገር አካበድከው እኮ። ልትወሪኝ የምትፈልጊው ነገር ምንም ነገር የለም። እሺ ይኸውልሽ ብቻ ይሄ ስራ ምናምን እያልሽ ልትንዛዥብኝ ባልሆነሽ። ቆይ እኔ እናንተ ከዚህ ውጭ የምናወራው የግል ምንም አይነት ጉዳይ የለንም ማለት ነው? እውነት በጣም ያሳዝናል። ይኸውልሽ ይሄን ጁስ ፊትሽ ላይ ደፍቼ ከማዋረድሽ ማለት ነው በክብር ብትነሽ ይሻልሻል። እሺ ስለ ኪራ ጉዳይ እንድናወራ ፈልጋለሁ። አሁን ኪራ ካለበት ጉዳይ አንድ ላይ ሆነን ልናወጣው ይገባል። ተይ እንጂ አንቺ ነሽ ለኪራ የምታስቢ። ይኸውልሽ ኪራን ከሚያጠፉት መካከል እኮ ዋነኛዋ እኮ አንቺ ነሽ። እኔ ለኪራ እንደማስብለት ማንም ሰው እየተረዳኝ አይደለም እንጂ እኔ በጣም ነው ለሱ የምጨነቀው። በጣም እንጂ ታስታውቂ የለ እንዴ ለኪራ እንደምታስቢለት። ይኸውልሽ ብቻ ቤቲ በእኔና በኪራ መሀል ለመግባት እየሞከርሽ ባሉ ነው። ቆይ ለምንድን ነው እኔ በእናንተ መሀል የምገባው? ኪራ በዚህ ሰዓት ያን ያክል ለኔ አስፈላጊ ሰው ነው የሚመስለኝ? እሱን እኔ ጠይቀሽኝ ሳይሆን በክፋትና በተንኮል የታወረው አይምሮሽ በደንብ አብራርቶ ይነግርሻልሽ። አሁን ይኸውልሽ በክብር ከዚህ ወንበር ተነሽ። ምንም አልሆንኩ፣ ግን ደግሞ ኪያ ላናግራት ፈልጋለሁ። ጥሪያት። እሺ እጠራታለሁ፣ ግን ደግሞ ምንም ደህና አይደለም እንዴ። ከማታ ጀምሮ እኮ እሷ ልታወራ ስትሞክር አንተ ዝም ስትላት ነበር። ልክ ነሽ፣ ግን ደግሞ ጥሪያትና ላውራት። ለነገሩ ተው ራሴ እጠራታለሁ። ኪያ ኪያ ኪያ፣ እንዴ ቁጭ በይ፣ ማውራሽ ነገር አለ። ምንድነው ወንድሜ? የተፈጠረ ነገር አለ እንዴ? ለነገሩ አዲስ ነገር ሳሰሙላችሁ አትደሩ ተብለናል። ምንድነው? ቆይ ኪያ ቁጭ በይ ያልኩሽ እኮ ነው። ለምንድን ያልነገርሽ? ቆይ ለምንድን ነው እስከዛሬ የደበቅሽ? ኪያ ቆይ እኔ አንቺን እንደ ወንድም ለመጠበቅ ብቁ አይደለሁ እንዴ? ቆይ ምንድነው የደበቅኩ? ኪራ ነገሩን ግልጽ አድርገህ ንገረኝ። ደግሞ ስለኔ ምን ብሎክ ነው? ማን ያወራልክ? እውነቴን ነው ኪያ፣ ይሄ ነገር አንቺ እንዳልሽ ወሬና ውሸት ቢሆን ትልቅ ምኞቴ ነው። ምንድነው ኪራ? ጽናት የምታውቂው ነገር አለ እንዴ? ኧረ እኔ ምንም አላውቅም። ያው ካንቺ እኮ ለመስማት ተቀምጫለሁ። ኪራ ምንድነው የሆንከው? ተናገር። ኪያ ሁሉንም ነገር አውቄያለሁ። ከሄኖ ጋር ስለተፈጠረው ሁሉንም ነገር ሰምቻለሁ።
እንዴት አወቅ? ማለቴ ማን ነገረክ? ሄኖክ ምን ሆኖ ነው? ቆይ ምንድነው የምታወሩት? እኔ ምንም አልገባኝም። ወንድሜ እኔ እኮ ልነግርክ ነበር። ማለቴ ምንድነው ልትነግሪኝ የነበረው? ኪያ ጠይቄሽ ነበር እኮ በሰዓቱ እንደ ወንድም ከጎንሽ ልሆን ነበር። ምንድነው የተፈጠረው ብዬሽ ነበር። ደጋግሜ ጠይቄሻለሁ፣ ግን አንቺ ልትነግሪኝ ፍቃደኛ አልነበርሽም። ኪራዬ በቃ ተረጋጋ። በጸባይ ተነጋገሩ እንጂ በዚህ ሰዓት እኮ እናንተ ማልጸብ መፈጠር የለበትም። አንቺ እዚህ ነገር ውስጥ አትግቢ። እስኪ በእኔ ቦታ ሆነሽ አስቢው። እንደ ታላቅ ወንድም እህትሽን መጠበቅ ሳትችይ ስትቀሪ ምን እንደሚሰማሽ አስቢው እስኪ። ሲጀመር ይኸውልሽ እኔም ባይን ቀይ ኑሮ እሷ እንደዚህ ያደርጋትም ነበር። እሺ ግን እኔ ምንም አልገባኝም። ቆይ ተረጋጋና እናውራ እስቲ። እየጠበኩሽ ነው ኪያ። ያንን ሁሉ ነገር ስታልፊ ይሄ ሁሉ ነገር ሲፈጠር ለምንድን ነው ያልነገርሽኝ? ንገሪ ለምን? ኪራ እባክህ ተረጋጋ። እኔ እኮ ልነግርክ ነበር እና ደግሞ ትክክለኛውን ጊዜ ለመናገር እየጠበቅኩ ስለነበር ነው። ትክክለኛው ጊዜ ነው ያልሽው? እስኪ ንገሪኝ ኪያ። ህይወትሽ ሲመሰቃቀል ቁጭ ብዬ እንዳይካረርሽ በኋላ ጊዜ እስቲ ትንሽ አታፍሪም? ቆይ ግን የእህትና የወንድም ትርጉሙን ታውቂዋለሽ? ኪራ አንተ እኮ የራስህ ችግር ይበቃል። ደግሞ በዚህ ላይ የኔም ተደርቦ ሌላ ጭንቀት መሆን ስላልፈለግኩኝ ነው። ደግሞ እኮ ልነግርህ ስል ሌላ ነገር ተፈጠረ። ለእኔ ያስበሽ ነው? እስኪ ንገሪኝ ኪያ። እኔ እኮ እንደ እህት በጣም ብዙ ነገር ነበር የማማክርሽ። አንቺ ግን አየሽ እስካሁን ድረስ ከልብሽ አልተቀበልሽኝም ማለት ነው። ኪራ ተረዳኝ። እኔ እኮ የቤተሰቦቻችንን ሰላም ላለመበጥበጥ አንተንም ላለመረበሽ ነው። በቃ ሌላ ብጥብጥ መፍጠር አልፈለግኩም። እሺ ቆይ የኔስ ክብር አላሳሰበሽ? አፍንጫዬ ስር ሆኖ ይህንን ሁሉ ነገር ሲያደርግ እኮ አንቺ ዝም ብለሽ ነበር። ሰላም የኛ የሰላም አምባሳደር። አረ እሺ ቀስ ብላችሁ ተነጋገሩ እንዴ። በዚሁ ከቀጠላችሁ እኮ ወደ ጸብ ማምራታችሁ ነው። እኔ እኮ ያናደደኝ ከሁሉ በላይ ምን እንደሆነ ታውቃላችሁ? የነገረኝ ሰው ማንነት። ገመናችን እኮ አደባባይ ወጥቷል። ማለት ይህንን ነገር እኮ ከኔና ከሄኖክ ውጭ የሚያውቀው ሰው አለ? አንቺ እዚህ ሰላም ሰላም ታያለሽ፣ እሱ ግን በየአደባባዩ እንደ ጀብዱ እያወራልሽ ነው። አልጋ ላይ ሲሆን እኮ ጦር ሜዳ ይጣለሽ ነው የሚመስለው አነጋገሩ። ማለት ሄኖክ እንደዚህ አያደርግም። ኪያ አፍሽን ዝጊ። አሁንም ለሱ ትከራከሪያለሽ? ኪያ በቃ አንቺም ተረጋጊና ዝም በይ፣ በኋላ እናወራበታለን። አሁን የማይነካ ነገር እንደነካ ማወቅ አለበት። ትክክለኛው ሰዓት ነው። ጽናት ወንድሜ እኮ ሄደ። እባክሽ ሄኖክን ካገኘ ይገለዋል። እባክሽ አንድ ነገር አድርጊ። ኪያ አንቺም እኮ ልክ አላደረግሽም። ትልቅ ስህተት ሰርተሻል። እሱ የተናገረው ነገር በሙሉ ልክ ነው። ባለቤቱን ካልናቁ አጥሩን አይነቀንቁም። ቁርስ አቅርቤያለሁ፣ ተነስ ታጠብ። አመሰግናለሁ፣ ግን አሁን ላይ መብላት ፍላጎት የለኝም። አንቺ ባይሆን እኔ ሲያሰኘኝ ይበላል። እንዴ እንደዛማ አትበል። ጥሩ ቀን ለመጀመር እኮ ቁርስ ግድ ነው። ተነስ ታጠብና እንብላ። ለመልካም ንግግርሽ በጣም ነው የማመሰግነው። ግን አሁን እነዚህ ቃላት የኔን የመብላት ፍላጎት ይከፍተዋል ብለሽ ታስቢያለሽ? አይዞህ፣ ሁሉም ነገር ይስተካከላል። እኔም ቢሆን ስህተቴን ለማስተካከል እሞክራለሁ። አይሆንም ፍቅር፣ በፍጹም እንደዛ እንዳታስቢ። አንዳንድ ሰዎች ያለንበትን ሁኔታ ማሳያ መስታወት ናቸው። ስለዚህ ነገር ውስጥ እጅሽ እንዳታስገቢ እሺ? ምን ላድርግ? በእኔ ቦታ ብትሆን እኮ ከባድ ነው። በቃ እንሞክርና እናስተካክለው። ምን ነው የሚስተካከለው ፍቅር? በቃ ከዚህ በኋላ ሁሉም ነገር አብቅቷል። እኔም ተስፋ ቆርጫለሁኝ። ለምን ተስፋ ትቆርጣለህ? ጆከር፣ አንተ እኮ ጥፋተኛ አይደለም። ሳኒም ብትሆን እውነቱን ስላላወቀች ነው። ልክ ነሽ። ሁሉም ነገር ጥፋት የሚመስል ነገር አለው። ግን እሷ የኔን ቃል ማመን አልነበረባት። የሚወዳት ልቤን የሰበረችው። ልክ ነው። ሁሉም ነገር የኔ ጥፋት ነው። ግን ደግሞ ጥፋቴን እንዳስተካከል እድሉን ስጠኝ። ከሰኒ ጋር ያለውን ነገር ለማስተካከል ልሞክር። አይሆንም ፍቅር፣ ከዚህ በኋላ ሽምግልናም ሆነ ሌላ እርዳታ አልፈልግም። ከአንቺም ጋር ከዚህ በኋላ መገናኘት አልፈልግም። ይበቃኛል። ሁሉም ነገር ነው ስልችት ያለኝ። ከዚህ በኋላ ራሴን ለማኖር ሌላ ሰውንም ድጋፍ አልፈልግም። ለምን አሁን እንደዚህ ትላለህ? አብረን ሆነን እኮ ነገሮችን ማስተካከል እንችላለን። ማጣት በጣም ያዋርዳል ፍቅር፣ ሰውን ዝቅ ያደርጋል። ከዚህ በኋላ በማንኛውም ነገር ራሴን ችዬ መቆም ብቻ ነው የምፈልገው። ግን እንዴት እንደዚህ ሆነ ብቻ አንተ ሆናለህ? እባክህ ትንሽ ጊዜ እዚህ ቆይ። እኔም በሆነ ራሴን ከወቀስ አድናለሁ እዚህ እስካለ ድረስ። ጊዜ ቢሰጠው ምንም ለውጥ የለውም። ዓለም በፍቅር ሳይሆን ባለች ነገር መለካት ከጀመረች ቆይታለች። እኔ ነኝ አልገባ ያለኝ።
እሺ ግን ቢያንስ ምግብ ብላ። ሳትበላ እንዴት ልትሆን ነው? ለመለወጥም እኮ መኖር አለብን። ካንቺ ጋር ምንም አይነት ቃላት የምንለዋወጥ የለኝም። እሺ አሁን ሰላም ይስጭኝ፣ እኔ በቃ ልሂድበት። እንዴ ኧረ አንተ ልጅ ምንም ቢሆን እኮ ሴት ልጅ ነኝ። እዚህ ካፌ ውስጥ እንዴት ነው ብቻዬን ትተኛ የምትሄደው? ቁጭ በል። ቆይ ቤቲ ከኔ ቆይ ምን ፈልገሽ ነው አንቺ? ቆይ ፈጣሪ ራሱ ሲፈጥርሽ የሰውን ህይወት አበላሽ ብሎ ነው እንዴ ፈጠረሽ? ቆይ ለምንድን ነው ሄኖክ እንደዚህ እየሆንክ ያለው? ያኔ ምን ያክል እንቀራረብ እንደነበር እስኪ አስታውስ። ከኪራ ጋር በነበርኩ ጊዜ ያሳለፍነውን ነገር በደንብ አስብ። ያ ጊዜ አልፏል። ለአንቺ ደግሞ ያለኝ አመለካከት ተለውጧል። ይኸውልሽ አንቺን ሳስታውስሽ ራሱ ሲኦል ነው የሚታየኝ። እሺ እውነታው እሱ ነው። ስለዚህ ይኸውልሽ በፊት ያሳለፍነው ምናምን እያልሽ መቀባጥሉን ነገር ብታቆም ይሻልሻል። እሺ ይኸውልህ ሄኖክ እኔ እኮ በዚህ ሰዓት በጣም ተለውጫለሁ። ስላልታየህ ነው አይደል? ምንድነው? ማን ስለሆንክ ነው ህይወት የምትበጠብጠው? ንገረኝ። እንዴት ብትደፍረኝ ይሄን የምታረገው? እባክህ ኪራቶ፣ እንዴ ሰው አለ እኮ የሰው ካፌ እየበጠበጥን ነው። አንቺ አፍሽን ዝጊ። ካንተ ጋር ገና አልጨረስንም። ናውጣ። ወይኔ ኪራ አንተ ውሻ ማን ስለሆንክ ነው ቴሌን የምታረገው? እሉስ ገብቼ ነው። በቃ በሰዓቱ ስለተናደድኩ ነው እንደዚህ ሆንኩ። በል ተገፋፍተህ ነው እንደዚህ ጎዳት። ሰማኛል። ንግስት ነበር ልትሆን የሚገባው። አንተ ግን አዋረድካት። እሷ ከሌላ ሴቶች በምን ተለይታ ነው? ቆይ ሌላ ሰዎች ጋር ሲሆን ግን ኖርማል ነው። አንተ ጋር ሲሆን ግን ኖርማል አይደለም አይደል? ይኸውልህ ኪራ ከዚህ በኋላ ግን ይኸውልህ አስቀይማለሁ። እሺ እና ያው ፊት ለፊት አይደል እንዴ ያሉት? ናምታኛ እኔ እንደዚህ ለመሆን ተጠያቂ እናንተ ናችሁ። እሺ ወድጃ ዝቅ ስል እናንተ ረገጣችሁ። እኔ ግን ይኸውልህ ምን ያህል መነሳት እንደምችል ነው ያሳየኋችሁ። እሺ አሁንም ንቀት አልበረደልን። ሰማኛል። እህቴ ላይ ላድርገው ለእያንዳንዱ ነገር ዋጋ አስከፍላለሁ። እሺ ለእኔ ያላት ንቀት ከቀን ወደ ቀን እየጨመረ ነው ሄዶ። እሺ ታዲያ ምን ላድርግ ነው? ኪራ ተው እባክህ ተው። አያ አይደል እንዴት እንደሚንቁና እንደሚደጋገፉ። አንተ ዝም ብለህ እነሱ ስር ትላለህ እንጂ አንተ ለነሱ ምንም ዋጋ ያለህ ሰው አይደለም። አርፈህ ከኔ ጋር ብትሰራ ነው የሚሻለው። ትሰሚኛለሽ? እኔ አንቺን እርዳታ አልፈልግም። እሺ ድጋሚ እንዳደረግሽ አጠገቢ ሰማሽኝ አይደል? እመነኝ ምንም ያክል ጊዜ ቢፈጅም አንተ ከኔ ስር ሆነ መስራት አይቀርም። ያው ጊዜ ሊፈጅና ሊቆይ ይችላል እንጂ አንተን ጠምዝዤ የራሴ አሽከር ማድረግ አይቀርም። ደሞ መነኝ አደርገዋለሁ። ቆይ እኔ ያልገባኝ ነገር ይሄ ነገር ለውትድርና ነው ወይስ ለዝርፊያ ነው? ቆይ የምትመለምሉኝ? እኔ የምልህ ምን ያስና አይተዋል? ይሄንን ስራ በጣም ብዙ ሰዎች ይንቁታል እንጂ እኮ ከዛም የተናነስ እኮ አይደለም። እሺ አሁን ወደ ስራ መግባት ትፈልጋለህ ወይስ ወብላ እንሰርዘው እንዴ? እና ቆይ እኔ እንዳለ ኃይሌን እዚህ ስራ ላይ አሟጥጬ ከዛ በምን አቅሜ ልዘርፍ ነው? ቆይ እንጂ ይኸውልሽ ያረዳልሽ ይሄ ነገር የማይመችሽ ከሆነ ይኸውልህ በዚህ ጋም ያስኬዳል። በቃ ንካው፣ አትጎራበጥ። ቆይ አንተ ደግሞ ምን ማለት ነው? ሳልፈልግ የማይሆን ጣጣ ውስጥ ከተኝ ደግሞ አሁን ላይ ስታወራ ትንሽ አይደብርህም? ጭራሽ እኔን ነው ምክንያት የምታደርገው? ለነገሩ ተው፣ አንተ ነው የምታስንቀኝ። ይኸውልህ በምትወጣው ተወጣውሽ። ተው እንጂ ጎብላ እንዴ! ፈጣሪ እኮ ሀገር የሚያክል እኮ ኃላፊነት እኮ ነው የሰጠኝ እኮ። ያያው ተሸንሽኖ የማያልቅ ኃላፊነት ለምን አትሸከሙ? ምን ሽኑ ጎብላ? በቃ አንድ ወር እናስወርከውና ከዛ በኋላ ምን ታጠፋለን? ማን አንተ ነው የምትታጠፈው? አንተ እያወቅኩ ይሁን ኮተታም ነገር።
ቆይ እናንተ ሰዎች እኔ እኮ ተኝቼ ልጠብቃችሁ ሰርቃችሁ አንጥልኝ እኮ አይደለም ያልኳችሁ። ምንድነው አካበዳችሁት ነገሩን እኮ። አንቺ ግን በጣም አፍልተሻል። ይኸውልሽ እንዳላበርድልሽ ይኸውልህ እኔ አያገባኝ ሸቤ ብትወርድ መጥቶ ይጠይቀኛል ብለህ ብታስብ ይኸውልህ የለሁበትም እዛው ተወጥ። ደግሞ ጭራሽ በዚህ የተነሳ ሸቤ ልወርድ ነው እንግዲህ ጎብሎ በቃ በእኔ አመረረ ማለት ነው። ጨክኖ ጥሎኝ ሄደ። ይሄ እኩለ ሌሊት የሆነ ልጅ ይኸውልህ ሳንቾ፣ ይኸውልህ ስማኝ ሳንቾ፣ ይኸውልህ ገንዘቡ ያስፈልገኛል በጣም እባክን ቶሎ ወደ ስራ እንገባ። አንድ ልብስ በመልበሴ ምክንያት እንደዚህ ልሁን? ደግሞ ስማ ነገረው እሺ፣ ዳግመኛ የኔን ህይወት እንዳጨለመው ነገረው እሺ። ልጅ እሱን አንተ ቀስ እያልክ ትነግረዋለህ ያው ስታገኘው ምናምን ነገር። እስቲ አሁን እሺ ቀስ እያልን እናሟሙቅ። ከፑሻፕ እንጀምር። አንተ ልጅ ቆይ በሰበቡ ጂም ልታስጀምረኝ ነው እንዴ? የኔ አባት ሰበብ መደደሩ ምናምን ነገር ተውና እስቲ ዝም ብለን ከችኮቹ እንኳን እንጀምር እስቲ። እሺ ምትወዳል ያላሰብ እስቲ ዝቅ ያለ እንደዚህ ይኸውልህ ይሄ የሚያገለግልህ እጅህን የሰው ኪስ ውስጥ ስትከተው ስታወጣ ሞባይልም ቦርሳም ምንም ስትል ይሄ ካልጠነከረ ምን ዋጋ አለው ብለህ ነው። ዳይ ውረዳ። ምን እስክስታ ነው የምወርደው? ለአንተ ልጅ ያመሃል እንዴ? ቆይ ምን ሆነ እየሆንክ ነው? እስክስታስ ቢሆን ብለህ ምን ችግር አለው ብለህ ነው። እሱም ቢሆን ፒክ ፖኬት። ይኸውልህ ሳንቾ ስማኝ፣ እኔ ስናድድ ምን ማድረግ እንዳለብኝ ጠንቅቀህ ታውቃለህ አይደለ? በቃ ረፍ ከዚህ በላይ ያው እኮ ይሄ ስራ እኮ ከቀልድ ነው የሚጀምረው፣ ከሳቅ ነው የሚጀምረው ነገር ያስፈልጓል እኮ ብዬ ነው እንጂ ያን ያህል ላስደበር ፈልጌ አይደለም። ወዴት ነው የምንሄደው? ሰኒ ምግቡን አትበይም እንዴ? እየበላሁ ነው፣ ግን በእያንዳንዱ ሰከንድ ማስበው እሱን ነው። ሰኒ ጠንከር በይ፣ በቃ ራስሽን ማብረታት ነው ያለብሽ። ምግቡን እምቢ። እኔ እየበላሁ እኮ ነው፣ ግን በእያንዳንዱ ሰከንድ ማስበው እሱን ነው። ይገባኛል፣ በጣም ይከብዳል፣ ግን ደግሞ በቃ ራስሽን ማብረታት ነው ያለብሽ። ደግሞ ህይወት ይቀጥላል፣ ወደፊት መሄድ ነው ያለብሽ። ቆይ ግን እህቴ እንዴት ቻልሽው? ሱራን ስታጭው ህይወት ቀጥሎ የሚቆም አልመሰለሽም? አንቺ ያልሻችሁን ሁሉንም አልፌባቸዋለሁ፣ ግን ደግሞ ዋናው ራስን ማብረታትና ማጠንከር ነው። ናቃተኛ የመኖሪ ትርጉም እኮ ጠፋብኝ። ምን ላርግ? እኔ ለሱ ስታመን፣ እሱ ግን ለእኔ መታመን አቃተው። አንዳንዴ እኮ ህይወት እንደዚህ ናት። አንቺ ያለሽን በሙሉ ትወስድብሻለች፣ ግን በምትኩ ምንም አሰጥሽ። አልዋሽሽም ምራኩ፣ በአሁኑ ግን ምንም ደህና መሆን እየመሰለኝ አይደለም። በጣም ከብዶኛል። አይ ሰኒ እንደዛማ እንዳትይ፣ በቃ ሁሉም ነገር ይስተካከላል። እኛ አለን አይደል? ለካ ወደሽ አይደለም ሰውን አትመኝ የምትይኝ። ጅምሮ ያላማረ መቼም መጨረሻው ሊያምር አይችልም። ሰኒ አሁን ተረጋግተናል፣ ቀናቶቹም አልፈዋል። ውስጥሽ ምን ይልሻል? ማለቴ በቃ ያንቺና የሱ መጨረሻ ይሄ ነው እና ምን ሊኖር ይችላል? እናታየውም እንዴ ጥፋቱን እንኳን አምናኩ ይቅርታ ይለኛል መጣ። እሱስ ልክ ነሽ። እንበይ በቃ አሁን ምግቡን እንብላ። አቅርበን እኮ ግፍ አስቆጠር ነው። በእውነት ኪያ ያደረግሽው ነገር ምንም ልክ አይደለም። ጽናት እስኪ አስቢው፣ አንቺ በእኔ ቦታ ብትሆኚ ከኔ የተሻለ ነገር ታረጊ ነበር? ቆይ እንዴት እንደዚህ አይነት ነገር ከኪራ ትደብቂያለሽ? እሱ እኮ ወንድምሽ ነው። ጽናት እባክሽ ተረጂኝ። ኪራ ያለበትን ሁኔታ ታውቂያለሽ። ደግሞ እሱ ባለበት ሁኔታ ንብረቱን አጥቶ እንደዚህ አይነት ችግር ውስጥ ገብቶ እንዴት ብዬ ነው የግሌን ነገር ነግሬ ላስጨንቆ የምችለው? የግል ችግር? ይሄንን ነገር ሁላችንም ማወቅ ነበረብን። የሁላችንም ጉዳይ ነው። ቆይ ዛሬ አንቺ ለኛ ብለሻል እንዴ ይሄን ያህል ዋጋ እየከፈልሻለሽ? ይሄልሽ ጽናት፣ ይሄ የኔ ጉዳይ የኔ ችግር ነው። ይሄንን ደግሞ ራሴ በራሴ መንገድ እፈታዋለሁኝ ብዬ ስላቀድኩኝ ነው ዝም ያልኩት። ለነገሩ አንቺ ከመደባበቅ ውጪ ምንም አታውቂም ማለት። ቆይ መደባበቅ ስትይ ምን ለማለት ፈልገሽ ነው? ስለ ራስሽ ብቻ ሳይሆን ስለ ኤደን መደበቅ ትችያለሽ። ጽናት አልገባኝም። ምን እያልሽ ነው? ቆይ ኤደን ምን አደረገች? ምንድነው ስሜ ሲነሳ ሰማው ልበል?
አዎ በይ። እኔ ከዚህ በላይ ተሸክሜ መኖር አልችልም። ጽናት ቆይ የተፈጠረ ነገር አለ? ምንድነው እያልሻለሽ? እየገባኝ አይደለም። በእናትሽ ኪያ ዝም በይ በቃ። እንዴት ባለ ትዳር ወንድምሽን እስክትመኝ ድረስ ዝም ብለሽ ትጠብቂያታለሽ? ጽናት እባክሽ፣ እሷ ምንም አላጠፋችም። ሁሉም ነገር የኔ ጥፋት ነው። ጽናት ነገሮች አንቺ እንዳሰብሽው አይደለም። ይልሽ ቆይ ላስረዳሽ። ኤደን ከኪራ ፍቅር እንደያዛትና ያደረገችውን ሁሉንም ነገር ሰምቻለሁ። በድጋሚ ለመስማት ደግሞ እኔ በጭራሽ አቅሙ የለኝም። ጽናት እባክሽ፣ የተፈጠረው ነገር ሁሉ ድንገት ነው። ኪራ ያለበትንም ሁኔታ አውቃለሁ። እኔም ራሴን ለማስተካከል እየሞከርኩኝ ነው። ሁሉንም ነገር ወደ ነበረበት ለመመለስ እየሞከርኩ ነው። ምንም ታስተካክዩ ኤደን። ባለ ትዳር ወንድ ላይ ልብሽን መጣልሽን ድሮም ቢሆን ተጠራጥሬሽ ነበር። ጽናት እባክሽ፣ አንቺ እንደምታስቢው አይደለም። ስሜቴን መቆጣጠር አቅቶኝ ነው። እመኝኝ፣ በቃ ሁሉንም ነገር ለማስተካከል እየሞከርኩ ነው። ጽናት እባክሽ እመኝ። አንቺም ለብዙ ጊዜ ሰምተሽ ዝም ብለሻል። ቆይ እስከመች ልደብቂላት ነበር ያሰብሽው? ኪያ በጣም ታሳዝኛለሽ። እሺ ጽናት ትክክል ነች ኤደን። ይህ ሁሉ ነገር የመጣው ደግሞ በአንቺ ምክንያት ነው። ያለንበት ችግር ሳያንስ ጭራሽ ሌላው ጥንቅጥ ውስጥ ከተትሽን። በቃሽ በእናትሽ፣ ከአንቺ ጋር ማውራት እራሱ አልፈልግም። ሀያ ደቂቃ አለፈው እኮ ነው። ኪራ እንደዚህ አርፍዶ አያውቅም። እስኪ ደውልለት። አነሳ ብቻውን ነገር ገጥሞት እንዲያው እሱ ደህና ይሁን እንጂ ሌላው ችግር የለው። ይቅርታ አቶ ዮሴፍ፣ ኪራ እስከማውቀው ድረስ ሰዓት አክባሪ ነው። የሆነ ነገር ስለገጠመው ነው በእርግጠኝነት እንደዚህ ያረፈደው። ምንም ችግር የለውም። እንዲህ ያሉ አጋጣሚዎች በህይወታችን ላይ መፈጠራቸው ግድ። ስለዚህ ትንሽ እንጠብቀው። ይኸውልህ እኔ አንድ ነገር የምችለው ነገር ኪራ ስራውንም ሰውንም አክባሪ ሰው መሆኑን ብቻ ነው። እሱማ እኮ የእሱን ጉዳይ እንደራሳቸው አድርጋችሁ ስታዩት ነው የእሱ መልካምነት በደንብ አድርጎ የገባኝ። እስከዛ በቃ አንዳንድ ጉዳዮችን እና ቅዱሴ ከላይ እናስረዳለን። ስለ ባህሪው የነገራችሁ በህግ ፊት ትልቅ ዋጋ አለው። የባለ ጉዳዩን ታማኝነትና ግልጸኝነት በደንብ አድርጎ ያሳይልናል። እሱ እስከሚመጣ እናንተ የምጠይቁ ነገር ካለ እኔ ለመለስ ዝግጁ ነው። በበላይ ላይ ክስ ለመመስረት ማድረግ ያለብን እስኪ ንገረን። ማለት ያው ከህግ አንጻር ምንድነው ማሟላት ያለብን? በጣም ጥሩ። መጀመሪያ ማድረግ ያለብን መረጃዎችን ማሰባሰብ፣ የበላይን ድርጊት የሚያረጋግጥና እሱን ህግ ፊት ለማቆም ትልቅ መረጃ ማሰባሰብ አለብን። መልካም። ስለዚህ መረጃ መሰብሰቡ ላይ እና ቅዱሴ እናግዛለን። ያው ኪራም ሲመጣ አንዳንድ ሰነዶችን ይዞ ይመጣል ብዬ እርግጠኛ ነኝ። በጣም ጥሩ። ጠንካራ የመረጃ መሰረት ካለን በበላይ ላይ የምንመሰረተው ክስ ውጤታማ ይሆናል። ባለጉዳዩ ሲመጣ ደግሞ እዚህ ነገር ላይ በደንብ አድርገን እንወያይበታለን። እስኪ ና ደውልለት። አይነሳም። ሀና ቤት የት ነው ያለችው? ከጧት ጀምሮ አልገባችም። ይሄ እኮ መስሪያ ቤት ነው፣ እንደፈለጉ የሚዘሉበት ቦታ አይደለም። አዎ ቤቲ እስካሁን ድረስ ቢሮ አልገባችም። ግን ያው ምንም ቢሆን እሷን መናገር አልችልም። የኔን ቃላት ከምንም አልቆጠረችው ማለት ነው። እሷ ቀልድ ነው የያዘችው መሰለኝ። ቤቲ የት ነው ያለሽው? ቢሮ ነኝ። እኔ ቢሮ ውስጥ ሆኜ አንቺ የትኛው ቢሮ ነው ያለሽው? ቀጣፊ። እኔን መዋሸትሽ በህይወትሽ ላይ ምን አይነት ነገር እንደሚያመጣብሽ አትገምጪ። ደህና ነው አለቃ። ማለቴ ያው ስራዎቹን እኮ እኔ መስራት እችላለሁ። ስለዚህ ምንም የሚጎል ነገር የለም።
እዚህ ቢሮ ውስጥ እኔ አንድ ቃላት ከተናገርኩ ከፈጣሪ ቃል ቀጥሎ እሱን ብቻ ነው መከተል ያለባችሁ። ልክ ነው አለቃ፣ ያናድዳል፣ ግን ያው እናስተካክላለን። መነጋገር ነው። አቶ በላይ በጣም ይቅርታ፣ ትንሽ ወደ ውጭ ጉዳይ ነበረኝና እሱን ለመጨረስ ወጥቼ ነው የዘገየሁት። ቁጭ በይ ቤቲ። ውሸት ልክ እንደ እስትንፋስ እየቀለለሽ የመጣ ይመስለኛል። በቀደም ስለ እምነት ምን ነበር ያልኩሽ? እስቲ አንድ በአንድ አስረጅ። ያው እምነት ልክ እንደ መስታወት ነው፣ አንዴ ከተሰበረ ለመጠገን በጣም ያስቸግራል ብለኸኝ ነበር። ጎበዝ ቤቲ። አንቺ ደግሞ እምነቴን ደጋግመሽ እየሰበርሽ ነው። አይ አቶ በላይ በፍጹም እንደዛ አይደለም። ያው እኔ ለእርሶና ለዚህ ድርጅት ያለኝን ታማኝነት እርሶ በደንብ ያውቃሉ። ታማኝነት? ይኸውልሽ ቤቲ፣ ክህደት የሚጀምረው ከትናንሽ ውሸቶች ነው። እኔ በዙሪያዬ ከሃዲዎችና እባቦችን ማየት አልፈልግም። አንቺ ደግሞ ከነሱ መሀል አንዷ እየሆንሽ ነው። ይኸውልህ አቶ በላይ፣ እኔ አንድን ነገር ያለ ምንም ምክንያት አላደርግም። ደግሞ መነኝ ይህንን ነገር ለምን እንዳደረግኩኝ ስታውቅ በጣም ትደሰታለህ። ደግሞ ምን አድርገሽ ይሆን? መቼስ አንቺ አይልቅብሽ። የት እንደነበርሽና ምን ስታደርጊ እንደነበርሽ እውነቱን ካልተናገርሽ ውጤቱ በጣም ይከፋ ይሆናል። አይ እኔ አቅጄበት የሆነ ምንም ነገር የለም። ያው አጋጣሚውን ሳገኘ ነው እሱን የተጠቀምኩበት። ለእኔ ስትይ ወይስ ለራስሽ ጥቅም? ቤቲ፣ እኔን ለማታለል የምታደርጊው ጥረት መጨረሻው ኪሳራ መሆኑን አስቢ። አረ እኔ በጭራሽ አንተን ለማታለል በፍጹም አላሰብኩም። ከእንግዲህ አንድ ውሸት መስማት አልፈልግም። ካልሆነ ግን ከዚህ ቢሮ ብቻ ሳይሆን ከሁሉም ነገር እንድትወጪ ነው የማደርገው። ይሄ የመጨረሻ ማስጠንቀቂያ ነው። ሀና ውጪ፣ ብቻዋን ማውራት ፈልጋለሁ። እሺ አለቃ። አቶ በላይ ይኸውልህ፣ እኔ እያረኩ የነበረው ያው እነ ሄኖክን እያገኘኋቸው ነበር። እናም በመሀላቸው አለመግባባትን ፈጥሬ ነበር። ለምን? እሱ ይሄን ያህል ለኛ ምን ይጠቅመናል? በዚህ ሰዓት የተገኘውን ሰው ሁሉ መያዝ አለብን። በተለይ ደግሞ ይሄንን ስራ በደንብ የሚያውቁ ሰዎች። ለዛ ነው ይሄ የሌባ ልጅ ካለ አይደለ? አይዞህ የሌባ ልጅ በርጬ ከቲካሌን ሳንቾ አይደል ቀማው ነበር እኮ ግን ልጁን አውቀዋለሁ። ብታውቀውስ አይፎን እኮ ነው። አመነተፈው አትወስደውም። እባክህ እጁ ትልቅ ነው። እባክህ እንዴት ቤት በኩል ልቀማው? ምንም ይሄ በስፖርትም በምንም ይሄ በስነ ምግባርም በሞቲቬሽንም ምንም አንተ አትመለስም። ሷት ወል ሳንቾ ደምሬ ነው የመጨረሻ ድል ስጠኝ። ቀጣይ ከነ ጆሮን እንደዚህ ገንጥዬ ማመጣለሁ። ከነ ጆሮ ላይ እንዴ ሳንቾ ምን ይመስላል አይፎን እዚህ ጋር እንዴ ምን አይነት እየተደበለበለ ምን የሚያውቀው ታሪክ እኮ የለም እኮ ዝም ብሎ ብቻ ሆነ። ምን መሰለህ አይፎን እንደዚህ ከጆሮ ላይ መንጠቅ ከብዶት እንዲህ ይልልሃል። ምን ተፈጥሮ ነው?
በርጬን ያሳጠኝ ቀኔን የቀመኝ ምን እሺ በላችሁት እንዴ? ኧረ ተወኝ እስኪ በእናትህ ጎብላ ጨጓራዬን ጨርሼ እኮ አንጀቴን ግማሽ አድርጌ እኮ ነው የመጣሁት። ስማኝ ነግሬሃለሁ እኮ ልጁ እኮ የማይሆን ነው። አንተ ጭራሽ ለዚህ ስራ እንዴ እሱን አይሆንም። ኧረ ተወኝ እስኪ ጎብዬ ተወኝ እስኪ ቀኔን እኮ ነው ያበላሽው። አይ ጎብዬ ታኮራኛለህ እኮ እውነት። ህይወት እኮ እንደዚህ በጡንቻ የምትገፋ ብትሆን ኖሮ እኮ አንተ ነበርክ በሰላም የምትኖር እንዴ ፈልሰስ ብለህ የምትኖር ደልቀቅ ብለህ። ሳንቹ ስማ በዚህ ዘመን እኮ መወጣጠር ያዝ 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 ማድረግ ያዝ መላ ያዝ ጤንነትን አበይ አቤት አቤት አቤት። ስማ እንደዚህ ለደረስም ለጡንቻ ምናምን ሰሳሪውን አይውስ ገብተህ የክለብ ቦዲጋርድ እንዳያደርጉ ስራችን እንዳናቆም ሽቀላችን። አንተ ምን አባ ነው ያልከው? ስማ በእኔ ጉልበት እኮ ነው የምትኖረው። አረ ተው 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 ጎብላ በእናትህ በአንተ ጉልበትና በአንተ ጡንቻ እዳ ውስጥ ከመግባት ውጪ ሌላ ምን አትረፌ? ምን ጠቅሞኝ ምን አግኝቼ? ምን አባ ነው ያልከው? ምን አባ ነው ያልከው? ምንድን ነው? አንተ በጣም እያፈላ ነው። እረፍ። ሳንቾ ደህና ነን። ምን ነው ልጁን በዛ ሌሊት ክፍ ስትሉት የሚሞት መስሎሽ ነበር? ቆይ እሺ አሁን ታዲያ ለምንድን ነው ተጨማሪ ራስ ምታት የምትሆንብኝ? ለመናገር ምንም ለማለትም እሱ አይሻልም? አታዩም እንዴ ማውራት እኮ አልፈለገም። ቢፈልግ ኑሮ ቅድም ነበር የሚያወራሽ። እሺ ማውራት ካልፈለጋችሁ እኔም አልለማመጣችሁ አይደለም። አሁንማ አንደበቴም ተከፈተ እኮ ማውራት ችያለሁ። ከመሀላችሁ ስለ ጆከር የሚያውቃለ? የት እንዳረፈ የት እንዳለ የምታውቁት ነገር አለ? አላየነውም። ምን ነው እሱን ማስወጣችሁት አይደል እንዴ? ተው እንጂ ጎብላ ምን ሆነ ነው አንተ? አሁን እንግዲህ አንዴ ነው የምትንከባከቡ በደንብ ተንከባከብ እንጂ ራኩይ አይደለም ጆከርን ይቅርና አንቺ ከፈለግሽ ጎብላ የሰማይ ኮከብን የሚሆን ጨረቃ መንጩ ብለን ብዬ አመጣልሻለሁ። ሳንቾ ይኸውልህ ቀልዱን ተውና እባክህን ካያችሁት ንገረኝ። አረ እንዳታስቢ እንዴ ምን ጆከር ላይ የትም ገብቶ ቢሆን እናገኘዋለን። እሺ በቃ ያለበት ውሰዱኝ። እሱን የግድ ማውራት እፈልጋለሁ። አንተ ልጅ ያማል እንዴ? በሰዎች ጉዳይ አንገባም ተባብለን አልነበር? እና ሊያት እንግዳ ነች እንዴ? አንተ ምንድነው ቀለል አድርገው እንጂ ምን ሆነ ነው እንዴ? በዛ ላይ እኮ አማቿን እኮ ነው የፈለገችው አይደል እንዴ? እሺ አሁን ከተረዳችሁኝና ክርክራችሁን ከጨረሳችሁ እንሂድ። ያው ጆከር የሆነ ቦታ ሄዶ ሊሆን ይችላል፣ ግን አንቺ ፍቃደኛ ከሆንሽ እኔ ልወስድሽ እችላለሁ። በቃ የምታውቀው ነው የት እንደሆነ ንገረኝ። እኔም በሆነ ራሴን ችዬ መሄድ እችላለሁ። ብቻሽንማ አይሆንም እንዴ? እኔ ምንም ነገር ይቀርብኝ ጎብላ፣ ስራችንን ቢሆን ይቀር እኔ አብሬሽ እሄዳለሁ፣ አሳይሻለሁ። አንተ በጣም በጣም ደባሪ ሰው ነህ። አንተ ስንት ነገር አውርተና ትሽለጥ ያለ የመጣውን በእናትህ ስታይል ያው መንገድ ላይ እየተጫወቱ ምናምን ያወራን ነው የምንሄደው አይደል? ቢያንስ የልቤን ትርታ ትሰሚልኛለሽ። ውይ ሳንቾ ሰው ከማድረግ ሌላ ምንም አታውቅም እንዴ? በዚህ ሰዓት አሁን እንደዚህ ይወራል? በቃ ሀይ አብረን እንሄዳለንና ከሄዳችሁም አይቀር። ምን ቤት ነህ አንተ? ዝም ብለህ ጣልቀን ብትገባ አንተ የማን ጠባቂ ነህ? ዝም ብለህ ጎብል ዝም አትልም እንዴ? ራኩዬ ወደ መገመቱ ቦታ ይዤሽ ልሂድ። ተስማ ሳንቾ አትሂድ። ልጁ ላይ ሌላ ጣጣ ነው የምታመጣበት። እባክህ አንተ ክብር አትፍጠር። ምን ሆነህ ነው? ረጋ በል ሊያትዬ። ራኪ እንሂድ። እንደዛ ከሆነ አብረን እንሄዳለን። ግን ይኸውልህ እዛ አንሄድም ነግሬሃለሁ። ወይ ሳንቾ ቆይች ልጅ ምን አስነክታው ነው? ቆይ ናቲ ምን ሆነሃል እንዴ? ምግብ እንብላ እምቢ። እሺ ምን ሆነሃል? እምቢ አልናገርም። ምንድን ነው የሆንከው? ቆይ ናቲ ለምን ተፈጠረ? ለምን ይሄንን ኑሮ እንድኖር ተፈረደብኝ? ለምንድን ነው ፈሪ ሆንኩት? ቆይ እንዴ ናቲ እንደዛ አትበል። ምን ሆነሃል? እሺ አሁን ደግሞ ይሄን ምን አመጣው? እኔን ለማጽናናት ብለሽ ድክመቴንም አትደብቂልኝ። እኔ በጣም ደካማ ሰው ነኝ። በጣም የወረድኩ ሰው ነኝ እኔ። እሱማ በቃ ገባኝ እኮ ናቲ። ግን በቃ አሁን ላይ በተፈጠረው ነገር እንዳታዝን። ህይወት እንደዚህ ናት፣ አንዴ ከፍ አንዴ ዝቅ። ናይ ለቅዱስ እኮ ካንቺ ጋር እንደምኖር እኮ ነግሬው ነበር። ናቲ
ነገሮችን በስሜት ተነሳስተህ እንዳታረግ። አሁን ላይ ኑሮ በጣም ከባድ ነው። እሰራለሁ ኒናዬ። በእርግጥ እኔ ምንም የስራ ልምድ የለኝም፣ ግን የትኛውንም ስራ ለመስራት ዝግጁ ነኝ። ናትዬ አሁን ከልክ በላይ ራስን አታስጨንቅ። ይገባኛል እኔንም፣ ግን በቃ ተው። ደግሞ ናቲ ካልፈለክቶኝ ብዬህ ነበር። እኔ ለአንተ አልሆንም ብዬህ ነበር። ኒናዬ አንቺማ ለእኔ እኮ ነው የተፈጠርሽው። እኔ ነኝ እድለ ቢስ የሆንኩት። እሺ ግን ናቲ ምንድን ነው እንደዚህ ያስከፋ ነገር? ኒናዬ እንዳትናደጂብኝ። ግን አልናደድብህም። ምንድን ነው ንገረኝ። ኒናዬ ባለፈው ለቅዱስ ነግሬው ገንዘብ ከቅዱስ ተቀብዬው ነበር። ከዛ ወደዚህ ወደ አንቺ ጋር እየመጣሁ ግን ጎቢው አግኝቶኝ ነበር። እሺ ከዛ በጉልበቱ ብሩን ቀማኝ። እኔ ያንን ብር ለማስመለስ በጣም ብዙ ሞክሬ ነበር፣ ግን ገንዘቡን አጥፍቶታል። ምን? እና ቆይ ለመጀመሪያ አልነገርከኝም? ኒናዬ በጣም ተደናግጬና በጣም አዝኜ ስለነበር ረሳሁት። ቅዱሴንም ደግሜ ለመጠየቅ ደግሞ ፈራው። ናቲ ምንም ነገር እንዳታረግ በቃ። ሰዎችን አታስቸግር እንዴ። ቆይ እስከ መቼ ነው ሰዎች ላይ ተለጥፈ የምንኖረው? ኒናዬ አሁንም እኮ ለመስራት እኮ እየሞከርኩ ነው። ትንሽዬ ፍርሃት ነው ያዘኝ። ቆይ ይህን ያለ የሚያስፈራ ስራ ትሰራለህ? ሌላ ቀለል ያለ ስራ አትመርጥም? ኒናዬ ስራው ምን መሰለሽ? ምንድን ነው? አትናገርም እንዴ? ቆይ እኔ ሌላ ሰው ነኝ እንዴ? እኔ እንደዚህ የምታፍረኝ? ኒናዬ በቃ እነሳንቸው የሚሰሩትን ስራ ነው። ምን ሌብነት ነው? አዎ ናቲ እንዳታረገው፣ የመጨረሻችን ነው የሚሆነው። ቆይ ምን አጣውን ብለህ ነው ሌብነትን የምትመርጠው እንዴ? እኔ ስረቅ ብያለሁ እንዴ? እና እስኪ አስቢው፣ ደስማ የትኛው ወንድ ነው አንቺ የምትሰሪውን ስራ አምኖ የሚቀበለው? እና ኒና ህሊና የላትም እንዴ አንተ ይህን ስራ የምትሰራው? ኒናዬ በጣም ቀላል ነው። ምናልባት በጣም ግፋ ካለ ብታሰር ነው፣ ሌላ ምንም ነገር አይፈጠርም። ናቲ ይህን ሀሳብህን ወደዛ ጣል። ቆይ አንተ ግን ምን ሆነሃል እንዴ? ኒናዬ አንቺን ያለማዳኔ በጣም እየቆጨኝ ነው። ናቲ የእኔ ስራ መስራት ይህን ያህል የሚደብር ከሆነ አለመገናኘት እንችላለን እንጂ በፍጹም ይህን ስራ እንድሰራ አልፈቅድልም። ግን እኮ ኒናዬ በቃ ናቲ ጨርሻለሁ። እኔ በእኔ የተነሳ ሰውን ችግር ውስጥ መክተት በጣም ሰልችቶኛል። አይ ኒና አንቺን ከሌላ ወንድ ጋር ተኝተሻል ብሎ ማሰብ ምን ያህል እንደሚከብድ አንቺ አልገባሽም። እና ምን ላድርግ ብለሽ ነው? ስጠፊብኝ እንኳን ላይሽ መጣ። እንዳልኩሽ ራኩ ቤት የለችም። ለዛ ነው ቤት መሆን ነበረብኝ እንጂ መጥፋቱን ፈልጌ አይደለም። እንደዛ ከሆነ እንኳን ጥሩ። እኔ ባለፈው ተቀየመሽኝ ከሆነ ብዬ ነበር። ለምን? ኧረ እኔ እንደዛ የታመል የለብኝም። በቃ እኔ መፈታት የነበረበት ችግር ነበር። ከዛ ፈታ ነው። ቀለበትሽስ? እንትን ቅድም መኝታ ቤት መታጠቢያ ቤት ረስቼው፣ ለዛ ነው። እንደዛ እንኳን አይመስለኝም። ሰኒ አትዋሺ። ኧረ እንደዛ ነው። ዝም ብለሽ ነው የደነገጥሽው። ሰኒ አውቅሻለሁ እኮ አንቺ እንዳልሽው ቢሆን ቀለበቱን ያላደረግሽው እንደዚህ ስጠይቅሽ አደነግጭም ነበር። አይ እቴ ስታዩ የጣልኩት መስሎኝ ነው የደነገጥኩት። ከዛ አስታወስኩትኝ። እርግጠኛ ነሽ ሰኒ? እኔ ግን አላመንኩሽም። እውነቴን ነው ሰኒዬ። ውስጤ ምን እንደሚሰማኝ ታውቂያለሽ? ሰኒ ደህና አይደለችም እቀፊያት ይለኛል። ለምን እንደሆነ አላውቅም። ደህና እንዳልሆንሽ ነው የሚሰማኝ። ሰኒዬ አይዞሽ እሺ፣ ሁሌም ከጎንሽ አለሁ። ምሩዬ ደክሞኛል። ድሮ ነው ምን ይለኝ ነበር መሰለሽ? ያንቺን ባላይቼው ይለኝ ነበር። እውነቱን ነው። እኔን የሚያገባ ባል የለም። ምን ማለት ነው አልገባኝም። ቆይ ቀለበትሽ የሚወለቀው እንደዚህ እያወራሽ ያለሽውን በዚህ አጭር ጊዜ ውስጥ ምንም አድርገሽ አይደለም አይደል? ምሩ ተለያይተናል። በቃ የኛ ነገር አውቅቶላታል። ቆይ ሰላም አልነበራችሁ? በአንዴ እንደዚህ ውሳኔ የሚያስወስን ምን ተገኝቶ ነው? እናንተ እኮ ይህን ስሜት አታውቁት። መከዳትና ለባል ብቁ አለመሆኑን አታውቁት። አልገባኝም። ቆይ እያልሽኝ ያለሽው ሌላ ሴት ጋር ሄደብኝ ነው? በቻልሽው አቅም ይሄ ነገርኛ ውስጥ ይቆይሽ። ግን አሁን እንደዛ ነው ያልኩሽ ያለሁት። ጆከር ግን እንደዚህ ያደርጋል ብዬ አልጠበቅኩም ነበር። ቆይ ለምን ይሄንን ማድረግ አስፈለገ? አላውቅም። በተደጋጋሚ ከልጅቷ እንዲርቅ አስጠንቅቄው ነበር፣ ግን አልሰማኝም። ይሄው እጄ ላይ ጣለው። በቃ ሰንዬ አንቺ እንኳን ደህና ነሽ። ሁሉም ነገር ይስተካከላል። አላውቅም። እኔ ግን መቼም ከዚህ ስሜት መውጣ እየመሰለኝ አይደለም። ጆከር መቼም እንዳልጠገን አድርጎ ነው ሰባብሮኝ ሄደው። አይዞሽ መፍትሄ እንፈልጋለን።
ደግሞ ፈጣሪ ላስችል ይሰጥ የሚባል የለ። ዋናው አንቺ ደህና መሆን ነው። ወይኔ ስዬ አንቺ ወይኔ ደህና ነሽ? ጽዬ ደህና ነሽ? ግን እመጣለሁ ብዬ በዛው ጠፋ። ኧረ ችግር የለውም እረዳሻለሁ። ያው አይሞላልን እኛ እንደሆነን። እኔስ መች መጥቼ ጠየቅኩሽ ብለሽ ነው? አይ ጽ እንዳልቀየምሽ ብለሽ ነው። ችግር የለውም ይልቅ አልቀየምሽም። ይልቅ አሁን የመጣሁት እንኪ እቺ ነሽ። ምንድነው ኒና? ጽዬ ለአንዳንድ ነገር እንዲሆንሽ ብዬ እኮ ነው። እኔ እንዲሁም ከዚህ በላይ ነበር ያሰብኩት፣ ግን በቃ ምንም አልተሳካልኝም። አቅሜ ይሄ ነው፣ ለዛ ነው። ያዡ በይሻ መልሰሽ አስገቢው። ለምን ጽ አነሰ ብለሽ ነው? ኧረ እኔ እንደዛ አስቤ አይደለም፣ ግን ያው በዚህ ሰዓት ላንቺ ሙካ ያስፈልግሻል። ጽዬ እናንተ እኮ ከዚህ በላይ ለእኔ በጣም ብዙ ነገር አድርጋችሁልኛል። ቆይችን ትንሽ ነገር ማድረግ ምንድን ነው ጥፋቱ? ኒና ይሄንን በፍጹም አልቀበልሽም። እንደዛ ያላደርግ እንዴ። ቆይ ግን ኬታ ምተሹ ነው? እውነት ጽ የኔ ገንዘብ ነው። ከሰው ምናምን ወስጄ ነው መሰለኝ ሰርቼ ነው። እኔ በፍጹም ይሄንን አልቀበልሽም ኒና። ግን ቆይ ከኛ ጋር ከተለያየን እኮ ወር አልሞላንም አይደል? ስራ ብትቀጠሪ እንኳን ወር ሳይሞላ የሚከፍልሽ ድርጅት የለም። ብሩን ኬታ መጣሹ? ያው ጽ የኛ ስራ እኮ በቀን እንጂ በወር አይደለም የሚከፈለው። ኒና አታረጊው። ወደዛ ስራ ተመለሽ። አዎ ጽ አማራጭ አልነበረኝ፣ በቃ አረኩት። ቆይ ለምን? ቢያንስ ይሄ ቀን እስኪያልፍ ከኛ ጋር ብትሆኝ ምን አለበት ኒና? በመከራ ወደ ወጣሽ ህይወት ተመለሰሽ ትገቢያለሽ። አዋጺ መቼ ማስተኝቶ እንደናንተ የሚቀልበኝ ሰው የለም። እኔማ እኮ ኪራይ ነገረሽ መስሎኝ ነበር። ኪራማ ስለዚህ ስራሽ በጭራሽ አያውቅም። ቆይ አንቺ እንዴት እንደዚህ ታደርጊያለሽ? ለነገሩ የዛን ቀን እኮ ሳመጣው ምንም አያስታውስም። ለዛ ነው እንጂ ገና እዛ መጠጥ ቤት ሳይኝ ያስታውሰኝ ነበር። አልገባኝም እንዴ። ቆይ አንቺ የዛን ቀን የት ነበርሽ? ወይ ጽዬ አልነገርኩሽም ለካ። ብታይኔ አገራማን ነው ብዬ ልክ ስሄድ አቶ ኪራ ሆይ ጥንበስ ብሎ ሳክሮልሻል። ከዛ አቶ ማናት ወይዘሮ ልስሙ ስትታገሉ አልያስኳትም። ኤደን ናት? ኧረ አይደለችም ጽ ቤቲ ናት እንጂ። ሲጀመር ኪራ መጠጥ ብቻ ቢጠጣ እንደዛ አይሆንም። እሷ የሆነ ነገር አርጋበት ወይ ደግሞ አርጋው ነው። ከዛ ልሻለው ጽዬ ከሷ ምን ጭቅጭቅ አርጌ አምጥቼ እኮ ነው እዚህ ያስተኛሁት። እንደውም እኮ ኤደን ነበረች። እንዴት አልነገረችሽም? በጣም ጥሩ። ቆይች ቤቲ አሁንም አላማዋ ኪራ ነው። በአሁኑ ግን ትግስት ያልቋል። እሺ እንጫረሳታለን። እሺ ጽ ስልኩን የተነው ጠርቶ ጆከር እንደውም ይይኩ ፈጠረ ሰው ቤት አታወርደኝ እንጂ ይሁን ለተስተፋን ምን እንደቀደው ተንቀልቀለ ከመስለኝ ያኔ የመሰለች ሸክለው ስልክ ነው ሰው ቤት because amazing ቲሸርት ምን እኮ ከውሃው እኮ ወይ ቡና ወይ ሻይ ይሻል ነበረ። ካለ ወተትም እንደ ከተገኘ ለጨዋታ ምናምን ለድምቀቱ እንዴ ምቹ ነው የሚባልኩ። አሁንም ማፍላት እችላለሁ እኮ። አይ አያስፈልግም። ቶሎ ላውራና መሄድ ነው የምፈልገው። መቼስ ፍቅር የተፈጠረው ነገር ላንቺ አዲስ አይደለም አይደል? ምን እንዳለ ህዝቡ ለኳ እንደሚያውቀው ከበር እኮ እንደዚህ እኮ ሻንጣውን እንደዚህ ሸክፎ እኮ ሲወጣ እኮ ነው ያገኘነው እኮ። እንደዚህ ሳንቾ እኛ እናውራ እንዴ። ዝም ማለት ካልቻልክ ደግሞ ሂድ፣ መመለስ አይከብደኝም። አረ ዝም እላለሁ። አውራኪ ሁሉንም ነገር አውቃለሁ። በእኔ ምክንያት ሰላማዊ ቤተሰብ ስለበጠበጥኩ በጣም ነው የማዝነው። ይሄ ነገር እንዳይፈጠር ሰኒ በተደጋጋሚ ጆከርን አስጠንቅቀው ነበር። እኔም ነግሬው ነበር፣ ግን መጨረሻ ሆነ። አሁንም ቢሆን አለመግባባት ነው ራኪ። አውቃለሁ በእርግጥ የተፈጠረው ነገር ሰኒ እንድታስብ አይጋብዛትም፣ ግን እውነታው ይሄ ነው። እንደዛ አንድ አካል አንድ አምሳል መስላችሁ እዚህ ጋር ተኝታችሁ አይቻችሁ። እኔም እኮ ቀን ነው እኮ መቼ ነው ወግ የሚደርሰኝ ምናምን ነገር ብዬ አንተ አፈን ይበላል እንዴ? እስኪ አንድ ያስወራን። የምትቀልድበትን ታይም አታውቅም። ግን ጆከርን ባለማመናችሁ በጣም ተሰምቶታል። ምግብ ራሱ እየበላ አይደለም። እሱ ምንም አልሆነም።
የኔ እህት ናት የተጎዳችሁ። እዚህ ክብሬን ጥዬ የመጣሁት ለእህቴ ስል ነው። እሺ በፍጹም እንደዛ አይሰማሽ። ምክንያቱም እናንተ እንዳላችሁት ምንም የሆነ ነገር የለም። እንደምትናገሪው ከሆነ ውስጥሽ ሰላማዊ ሰው ትመስያለሽ። እውነቱን ለመናገር ወደዚህ ስመጣ ይሄን አልጠበቅኩም ነበር። እኔ እነሱ እንዲታረቁ ብቻ ነው የምፈልገው። ጆከርም ሆነ ሰኒ እንዲጎዱ አልፈልግም፣ ያውም በእኔ ምክንያት። ጆከር ነው እንጂ እነሱ እኮ አንተን ብለው ነው የመጡት። እንዴት ነህ? በስተመጨረሻ ዞሮ ዞሮ ሳጋረፍክ አይደል? አዎ እንኳን እኔ ያለ ስሟ ስም የሰጣችኋት ፍቅር ራሱ ስትመጡ ተቀበለቻችሁ አይደል እንዴ? ጆከር ምን ሆነሃል? ተረጋጋ እንጂ ተረጋጋና ስርዓት ባለው መልኩ አውሩ እንጂ። እውነትም ካንተ ይልቅ እሷ ስርዓት አላት። እህቴ እዛ በአንተ ምክንያት ደምን ባታለቅሳለች፣ አንተ እዚህ ሰላማዊ ህይወትን ትኖራለህ። ማናችንም እንደዛ እንዲሆን አንፈልግም ነበር። እሷን ብትሆን ደምን ባካለቀሰች በራሷ ምክንያት እንጂ በማንም አይደለም። ቆይ እንዴት ብትደፍረን ነው? ምን ያህል ለቤተሰባችን ንቀት ቢኖር ነው በሰው ቤት ለዛውም እንደዚህ የምትናገረኝ? አከብርሽ ነበር፣ ግን ከዚህ በላይ እንደ መልአክ እያመለኩሽ እንድኖር አትጠብቂ። አንተ ሊያትዬ ነው እንደዚህ የምትናገራት? አንተ ምን ነው ጸብ ምናምን አምሮ ነው? ዝም በል አንተ ደግሞ አንድም አንተ ነህ የዚህ ሁሉ ነገር ጠንሳሽ። አንተ ምን ምን ሆነ ነው? እኔ እንደዛው ነው ጠብቀኝ ብያለሁ እንዴ? በቃ ሰደኛ አለችኝ ይዣት መጣሁ። አረ ጆከር ተረጋጋ። ምን ሆናችኋል? እና ተቀመጥና እናውራ። ይሄ እኮ የቀልድ ጊዜ አይደለም። አዎ ቀልድ አይደለም፣ ህይወት ነበረ። ግን አሁን ሁሉም ነገር ተበላሽቷል። ምናልባት ደግሞ አንድም ቀን ይስተካከላል፣ ህይወት ይቀጥላል። ጥሩ፣ እንደዚህ በርትተህ ስላየሁ በጣም ደስ ብሎኛል። እህቴን ጉዳት ያልኩትን ስሜት ነው የገደልክልኝ። ግን ምን እውነቱ ሲገባችሁ ከዚህ በላይ ትጸጸታላችሁ። ስለማይረሱና ቆንጆ ስለሆኑ ቃላቶቹ አመሰግናለሁ። ድጋሚ እንደማንገናኝ ግን ተስፋ አለኝ። አረ ራኬብ ተረጋጉ እንጂ እንደዚህ እኮ አልነበረም ልታወሩ የነበሩ። ተረጋጉና በስነ ስርዓት አውሩ። እሱ ነው አይደል ምርጫሽ? አንቺን ብትሆኚ ሰውን አስለቅሰሽ ምን አይነት ደስተኛ ህይወት እንደምትኖሪ እናያለን። እንደዛ የሚባል ነገር የለም። ቆይ ለምንድን ነው የማትረዱ? በእኔና በጆከር መካከል ምንም የተፈጠረ ነገር የለም። ሁሉም ነገር አጋጣሚ ነው። ይኸውልሽ ወጣት ነሽ፣ እድሜሽ ላይ ያቀልጅ። እሺ ግን እመኚኝ ራኬብ፣ ሳኒም በጣም እየጎዳሻት ነው። እውነቱን ያወቀች ቀን ደግሞ ይበልጥ በጸጸት ነው የምትኖረው። ከኛ ቤት ስትወጣ ለሰኒ ምን እንዳልካት ታውቃለህ? አንቺን አጥቼ እጎዳለሁ እንጂ አልሞትም ብለሃት ነበር። ሰኒ ጋር የሚሆነው እንደዛ ነው። እሺ አንተን በማጣቷ ልትጎዳ ትችላለች እንጂ አትሞትም። ህይወት ይቀጥላል። መልካም ጊዜ። ሳንቾ ምን አፍጥጠኸኛል? ምን ትሰራለህ እዚህ? ህይወቴ እኮ የተመሰቃቀለው በአንተ ምክንያት እኮ ነው። አንተ ምንድን ነው የምትለኝ? ሁሉም ነገር እኮ በቃ በአጋጣሚ የሆነ እኮ ነው። እንዴ ምንድን ነው ያሰበበት ያልኩትኝ እኮ አስመሰልከው። ተነሳ፣ አንድ ነገር ሳይከተል አሁን ቀጥ ብለህ ከዚህ ቤት ውጣ። ጆከር ተረጋጋ። ምን እያደረክ ነው? ይኸውልሽ ቤት ሰላም እንዲሆንና እኔም ሰላም እንደሆን የምትፈልጊ ከሆነ አሁን ከዚህ ቤት አስወጪ። እሺ ተረጋጋ፣ ተረጋጋ። እሱ ይወጣል። እንደዚህ የሚያደርገው ይወጣል። አንተም ብዬሽ እኮ አልመጣሁም። ይውጣ። ኧረ ይወጣል በእናትህ። አንቺ እንዴ ምን አባሽ ነው ያደረግሽ? አንቺ ያምሻል እንዴ? ጤና የለሽም? ለቃቂኝ። አንቺ ማትረቢ ቆይ ባሌን መመኘትሽ ሳይንስ እሱን አስክረሽ ምን አባሽ ልታረጊው ነበር? ያን ድሃ ባልሽ ማን ይፈልጋል? ለቃቂኝ። ዳን ያልሽ ወይኔ ጉዴ ይፈራል። ወይኔ ወይኔ ጽናት ረፊ ጽናት ረፊ ጽናት አሬ ስራለ አሬ የስራለ ያምሻል እንዴ? ምን ያምሻል እንዴ? ለኔ ለቤት የኪራ ገላ ብርቅ ነው የሚመስልሽ? ምን አባሽ ነው ያልሽው? አንቺ አፍሽን ዝጊ እሺ። እማትረቢ ኧረ ጽናት ወይ በቃ እሺ። አሁኑኑ ጥበቃ ጋር ደውዬ ከዚህ ሳስወጣሽ ያኔ ልክ ትገቢያለሽ። ምን እየሆናችሁ ነው? እያየ ነዋ ምን እየተፈጠረ እንዳለ ቢሮ ውስጥ። እባክህ አቶ በለ ከዚህ ቢሮ አስወጣልኝ፣ ልትገለኝ እኮ ነው። ቆይ አንቺ እንዴት ብትደፍሪ ነው የተከበረው መስሪያ ቤት መጥተሽ እንደዚህ የምታመሳቂው? ማን ያንተ ያደረገልህ? ይሄ እኮ የባለ የግሉ መስሪያ ቤት ነው። እሺ ለፍቶ እንዳመጣ ሰው ደግሞ አንገትህን ገትረህ ስትከራከር ትንሽ አታፍርም? ነውር አይደለም? አፍሽን ዝጊ አንቺ። እስካሁን ያከበርኩሽን ያህል እንዳላዋረድሽ። ክብር ምን ማለት እንደሆነ ታውቃለህ? አንተ ስለ ክብር ምንም የምታውቀው ነገር የለም። ቤታችንን፣ መስሪያ ቤታችንን፣ ሁሉን ነገር እኮ ነው የነጠቀ። ለፍቶ ማምጣትን ሳይሆን ከለኳ ላይ መስረቅን ነው እሺ የምታውቀው ሌባ። በቃሽ። ከዚህ በኋላ አንዲት ቃላት ብትናገሪ ትጸጸቻለሽ። በቃ ጽጌ ነይ እንሂድ። እንዴ
ቢሮ መታ ደብድባኝ በቃ ይሄንን ብቻ ነው የምታደርገው? አቶ በላይ ኃይልህን ማሳየት አለብህ። አሁን እንዴት ማንበርከክ እንደምችል ሳይሆን ማሳየት አለብህ። በሰከንድ ውስጥ ይሄን ቢሮ ለቃችሁ ካልወጣችሁ እመኚ፣ በህይወትሽ አይተሽ የማታየውን ስቃይ ነው ማሳየሽ። ይሄ ትንሹ ቅጣቴ ነው። ከዚህ በኋላ ከደገምሽ የበዛ ይሆናል። ምናልባት ዛሬ ተሳክቶልህ ሊሆን ይችላል፣ ግን ደግሞ እመነኝ፣ እውነታው ሲወጣ መጨረሻ ላይ ውርደት ካባህን የምትከናነበው አንተ ነህ። እሺ አንቺ ደግሞ ዛሬ ያደረግሻትን ነገር ድገሚያትና ነፍስሽን ከስጋሽ ነው እሺ ማገናኝልሽ። እሺ ይሄ ሁሉ ነገር ሲፈጠር ምን ትሰሩ ነበር? ለጥበቃ አትነግሩም? ነፈዙላ መች ጊዜ ሰጠችንና? ዝም በይ። ካሁን በኋላ የኪሩቤል ቤተሰብ አንድም ሰው እዚህ ቢሮ እንዳይመጣ እኔም ጥበቃ ጀምርላችኋለሁ። ቆይ ይሄ ነገር ስለተፈጠረ ደስ ብሎሽ ነው? አይ ብዙም አይደለም። ያው ሲጀመር እናንተ ስለያዛችኋት ነው እንጂ እንዴት አድርጌ እንደምቀጠቅጣት ታሳይሽ ነበር። ያው እንግዲህ እንደ እውነቱ ከሆነ ሁለታችንም የያዝናት እሷን ነበር። ያው ያን እኮ የፈለግሽውን ማድረግ ትችይ ነበር፣ ግን ውጪ። በቃ በቃሽ፣ ውጪ። ጊዜሽን ጠብቂ ብቻ። ምን ተማደርግሽ ያሳይሻለሁ። ጨነቀኝ እኮ ጽናት፣ ምን ልስራልሽ? እኔ አሁን እያሳሰበኝ ያለው ኪራ ይሄንን ሳይ ምን ሊል እንደሚችል ነው። እኔ ራሱ የፈራሁት እሱን ነው። አትንገሩታ በቃ። እኔም ደግሞ ቀለል አድርጌ ወድቄ ነው እለዋለሁ እንጂ ከሰማ ይናደዳል። ውይ ኪራ ቁጭ በል። ምኑን ከሰማሁ ነው የሚናደደው? ምንድን ነው የተፈጠረው? ንገሩኝ እንጂ ምንድን ነው የደበቃችሁኝ? እዚህ ምንድን ነው የሆንሽው? እዚህ ወድቄ ነው እኮ። እሺ ምን ላይ ወድቀሽ ነው እንደዚህ እስከመታሸግ የደረስሽው? አይ እዚሁ ነው፣ ቀለል ያለ ነገር ነው እኮ። እንደዚህ እስከመታሸግ የደረስሽው ምን ላይ ወድቀሽ ነው? ኪችን። እውነቱን ንገሩኝ። ያው ከሳሎን ወደ ኪችን ስገባ ነው። ለዛ እኮ ነው። እኔ ህፃን ልጅ አይደለሁም። ይኸውልሽ ይሄንን ነገር ከሌላ ሰው ከሰማሁት ምን እንደሚፈጠር ታውቂያለሽ አይደል? እዚህ ነው የወደቀችው ኪራ። ምንም አልተጎዳችም። ዋናው ደህና መሆኗ ነው። ኒና እየጠየኩሽ ነው። ምን ሆና ነው እንዴ? ኪራ እኔ አጋጣሚ ልጠይቃት ስመጣ እንደዚህ ሆነ ያዩዋት እንጂ እኔ ምንም አላውቅም። እስኪ በደንብ ምን ነው ህፃን የሚመስለው? ይኸውላችሁ ከዚህ በኋላ የሚስጥራችሁን መታገስ አልችልም። ንገሩኝ፣ ምንድን ነው የተፈጠረው? ኡፍ በቃ እኔ ልነግረው ነው እንዴ። ኒና ምን ሆነሻል እንዴ? ዝም በይ ኒና፣ ንገሪኝ፣ ምንድን ነው የተፈጠረው? ይኸውልህ ኪራ ያን ቀን ሰክረን ምን እንደተፈጠረ ነገርኳት። ከዛ እሷ የተፈጠረውን ነገር ስታቅ ቤቲ ጋር ልትጣላ ሄደች። ከዛ ከቤቲ ጋር ሲጣሉ ደግሞ ያ ሰውዬ ማን ነው? ያ በለ የሚባለው ሰውዬ፣ እሱ ደግሞ ጽናትን በከዘራው ጠልፎ ጣላት። ጭራሽ ሚስቴ ላይ እጁን አነሳ። እንደዚህ ይሻላል። በጣም ጥሩ። ሂጂ ልኩ አሳዩዋለሁ። ኪራ ወንድሜ ተረጋጋ። አይሆንም፣ በእናትህ ማናችሁም ልትከተሉኝ እንዳትሞክሩ። የቤቱ ቁልፌት ነው። ኪራዬ ኧረ ተረጋጋ። አንቺ ዝም በይ። እንዴት እዛ ድረስ ብቻሽን ትሄጃለሽ? ኤደን ቁልፉን ስጪ። ኤደን ቁልፉን ስጪ። ማናችሁም እንዳትከተሉኝ። እንዴ ኪያ ተከትለሽዋል ነበር እንዴ? ለምን ተመለሽ? በሩን ቆልፎብኝ ነው ሄደው። ቆይ ግን የቤቱ ቁልፍ ያለው ሰው አለ? አንቺ ኒና ግን ለምን ነገርሽው? ምን ላድርግ? አፋጠጠኛ።
እንዴ ምን ሆነ? ወዴት ነው የምትሄደው? እኔ እኮ እናንተ ጋር እየመጣሁ ነበረ። አሃ ደውሎ አስቁመዋሉ። እሺ ቆይ እኔ ከዚህ በላይ ምን ልሁን? ኧረ እባክህ እኔ ማንም አልደወለልኝም። ምን ሆነሃል? የተፈጠረ ችግር አለ እንዴ? ሲጀመር ከኔ ህይወት ውስጥ መች ችግር ጠፍቶ ያውቃል? እሺ አሁን በቃ ተረጋጋ እና መኪና ውስጥ ግባና እናወራለን። እሺ ልታስቀረኝ ግን እንዳትሞክር። ችግር የለውም ና ግባ። ውሃ ታመጣልኛል? እሺ